ከጽጌረዳ ፍቅር ይዞኛል። ምን? አዎ ፌቨን አፍቅሬያታለሁ። በጣም ደስ ይላል፣ ደስ ይላል። ቆይ አንተ ጽጌረዳን በጣም አልነበር እንዴ የምትጠላት? እሱ ከሆነ እንዴት ብቻ ነበር። ከዛ ደግሞ እንዴቱ ሲለቀኝ ኃይለኛ ፍቅር ከሱ ይዞኛል። ራሴን አገኘሁ ተፈጥሯል እና በዛ ምክንያት እንድትረጂኝ ይፈልጋል። ግን ምንድን ነው ከዚህ ጋር ያለው ነገር? እንኳን አታስብ፣ ነገሮች ቆይ በጊዜው ይስተካከላል። በእርግጥ አንተ ካልክ ይሁን። ያለ ነገር መስራት ያስደስታታል። እኔ በሰው ብቻ ነው። ኧረ እባክሽ እኔ እኮ ነገር ነበር። ይኸውልህ አንተ ደከመች፣ ፈለጠች፣ ቆረጠች ያልከው ራስህ ነው። አልጣፈጣችሁ? በላን። አሪፍ ነው። ያው እኔ ብዙ ምግብ ስለማይበላልኝ ነው እንጂ አሪፍ ነው። ጥሩ ነው አይደል? አዎ በጣም ነው የሚጣፍጠው። ታዲያ ለምን ተዋችሁት? አዎ ምን አለመጨመሪ ነው የሚገርምህ? ወይ እንደዛ ይሆናል አይደል? ልጅነት ጀምሮ ስበላ ነው የኖርኩት፣ ግን አንድም ቀን ቲማቲም እንደሚገባበት አላውቅም። አለችው እኮ ቲማቲም ረስታበት ሊሆን ይችላል። እናንተ ሰዎች አማችኋል እንዴ? ከመጀመሩ ነው ደግሞ ገንፎ ላይ ቲማቲም የሚገባው? እኔ ምን አውቃለሁ? ፌቨን ነብዩን ስላመሙና በጣም ስለተጎዳ ልትንከባከበው ስለፈለገኝ በጣም ስለምትወደው በጣም ምርጥ የሆነ አጥሚት በርበሬና ገንፎ በርበሬ አገንፈታ አቅርባለታለች ማለት ነው። ነብዩ እንግዲህ ምግቡን ገና አፉ ላይ ሳያደርሰው እንደው በጥፊ የተመታ ይመስል ነበረ ፊቱን ሲያጨማድድ የተመለከት ነው። ጽጌረዳ እነሱ ቤት ባለመምጣታቸው ነብዩና የነብዩ አባት የተጎዱ ይመስላል። ነገር ግን ፌቨን ባለሙያም ስለሆነች እንግዲህ አጥሚት በርበሬ ለመጀመሪያ ጊዜ ቢሆንም ያየ ነው። እኛ ባለሙያ ስላልሆንን ያው እሷ አዲስ ሙያ ከእናቷ የተማረችው ሙያ ነው ስለሆነ በጣም በቃ ጥሩ ነው ብላ ነበር ያቀረበችው። ብይ ስትባል ግን እሷ ራሱ አፏ ላይ አድርሳ ነበር ፊቷ። እሷም እንደው ጭምልልድ ስትል የተመለከት ነው። እንደው እሷ የሰራችው ምግብ ምን ያህል ቢጣፍጥ ነው እንደዚህ ልትሆን የቻለችው የሚልኛ ጥያቄ ፈጥሮብናል ማለት ነው። ሙያ ሲለካ በፌቨን ነው ለካ የሚባል አሁን አዲስ ግጥም ገጥመንላታል ማለት ነው። በቅርቡ ይዘንላችሁ የምንመጣ ይሆናል። ሰላም ጤና ይስጥልኝ ውድና የተከበራችሁ ውድ የቻናሌ ቤተሰቦች ሁላችሁም ሰላም ብያለሁ። በያላችሁበት ሰላማችሁ በዘት ትረፍረፍ ይበልኝ እያልኩኝ ጽጌረዳ ድራማ እንግዲህ ደስ የሚልና አስተማሪ ድራማ ነው ማለት ነው። ነብዩ እንግዲህ በገዛ ጓደኛው ተፈንክቶና ተጎድቶ ይገኛል፣ ተዘርፎም ይገኛል። ነገር ግን እሱ ይሄን ነገር ማን እንዳደረሰበት በፍጹም ሊያውቅ አልቻለም። ጓደኛው ግን ወደ እሱ ቤት አምርቶ ወይኔ ጓደኛዬ ምን ሆነህብኝ ነው? ማን ጎርቶ ነው ያለው? መታመሙን ራሱ ማን እንደነገረው አይታወቅም። ለራሱ መቼም ፈክቼዋለሁ፣ መቼም ጓደኛዬን ጎድቼዋለሁ ሄጄ ልጠይቀው ብሎ ነው የመጣው እንጂ ማንም የነገረው ሰው የለም ማለት ነው። ነገር ግን አይ ምንም አትልም፣ ወደ ራስህ ነው እንጂ ሌላ ቦታ እንኳን አልተጎዳኸው ነበር እንዴ ማለት እንዴት አወክ ራሴ ብቻ መሆኑን ቢለውም እንግዲህ በጣም ግራ መጋባት አይ ማለት ያው ሌላ ቦታ ቁስለት ምናምን የታሸገ ነገር የማይታየኝም ብዬ ነው ለዛ ነው በማለት ነበር የመለሰለት። ምን አለበት ራስህን ነው እንጂ ሌላ ቦታ አልመታከም ቢለው በቀጥታ አማርኛ ለሁላችንም ይገባን ነበርና ፌቨንም እንግዲህ እንክብካቤዋን ቀጥላለች። ነብዩን አይዞህ በቃ ምናምን እያለችው እግሩን እያሸችለት ማሳጅ እያደረገችው ነበረ። መጨረሻ ላይ ግን በቃ ስለዚህ ትጎዳለህ ደግሞ ደም ፈሶሃል ስለሆነ ቆንጆ ምግብ ሰራልሃለሁ ነበር ያለችው። አረ ችግር የለውም ቁጭ በይና ተጫውቺ ቢላትም እንግዲህ አይ አሻፈረኝ ብላ እንግዲህ ወደ ኩሽና ገብታለች። ኩሽና ገብታ የምትይዘው የምትለቀው ነገር ጠፍቶባታል ማለት ነው። ነገር ግን ቀጥታ ዘርፌ ጋር ነበር የደወለች። ዘርፌ ጋር ደውላ አንድ ጓደኛዬ መኪና ገጭቷት ተጎድታ ለተጎዳ ሰው ምን አይነት ምግብ ነው የሚሰራው ነበር ያለቻትና ምን ልትሰሪ የፈለገሽ ነው ነበር ያለቻት። አላቅም ምን መስራት እንዳለብኝ አንቺ ንገሪኝ ነበር ያለቻትና እንዴ ምን መስራት እንደሌለብሽ ሳታውቂ ነው እንዴት አደረኝ ምን ብዬ ልንገርሽ ነበር ያለቻት። ሰው አይ ለተጎዳ ሰው የሚሆን በቃ ነበር ያለቻት። መኪና ለገጨ ሰው ስትለው ወይኔ እኔ አፈር ቦንኩት በይ ለእንደዚህ ለተጎዳ ሰው ለስለስ ያለ አጥሚት ገንፎ ጠገን የሚያደርጋቸው ይሄንን ነው መሰሪው
ነበር ያለቻት። እንዴት የሚሰራው ብላ እንግዲህ ጠይቃት ነበርና ውሃውን ታፈዩና መጠነሽ ውሃውንም የተመጠነ 1 3 ብርጭቆ ዱቄቱንም እንደዛው እያሸሽ ትጨምሪበታለሽ እስከሚጠነክርልሽ ድረስ ነበር ያለቻትና እሷም እሺ በቃ በጣም ቀላል ነው እንደውም ብላ አጥሚቷና ጋንፏ ማገንፈት ጀምራለች ማለት ነው። አጥሚቱን ከጎን ጽዳ እንደ ባለሙያዎቹ ገንፎኑ ከጎን እያገነፋች እንግዲህ ቤቱን ሁሉ ዱቄት በዱቄት ባቡር ቤት አርግተዋለች። እኔ እንደውም የባቡር ቤት አስፈጭ ነገር ነበር የመሰለችኝ ለመጀመሪያ ጊዜ ሳያት ማለት ነውና እንግዲህ ገንፎንም በርበሬ ጣል እያደረገችበት እሽት እያደረገች ነበረ። አጥሚቱንም በርበሬ ጣል እያደረገችለት መጨረሻ ላይ እንግዲህ ምን የመሰለ አሻሮ የመሰለ ገንፎና ጁስ የመሰለ አጥሚት ወጥቶላታል ማለት ነው። ምን እንበላችሁ ጋጎ ላይ ያለው የዱቄት አብሲት ሆኖ ወጥቶላታል ማለት ነው። እንግዲህ ነብዩን ካልበላህ እያለችው ነው። እሱ ሲያውም እንዴ እኔና መኮንን እኮ ገንፎ እናውቃለን፣ ምግብ እናውቃለን ግን እኮ እንደዚህ አልነበረም ነበር ያለውና አይ እርግጠኛ ነኝ እናንተ ነይን መገብ ስለማታውቁት ነው። እኔ ሁልጊዜ ከእናቴ ነው አዲስ ሙያ የምማረው። እናቴ ሁልጊዜ አዲስ ነገር መስራት ትወዳለች አለች። ምን አለበት ወደ እናትሽ ባታመካኝ ነበር ያልኳት እኔና እንደዛ ነው እርግጠኛ ነሽ ነበር ያልኩት። አዎ እርግጠኛ ነኝ ብትልም እንግዲህ ነብዩ ገና ቀመስ ሲያደርገው እንግዲህ ምግቡ በቃ እንደው በካልቾ የመታው ይመስል ነበር የተኮሳተረውና ወዲያውን ነበሩ ላይ ያስመለሰው ማለት ነው። እኔ እኮ ነግሬሃለሁ ይሄ ነገር ምንም ደስ አላለኝም፣ አንተ ነህ ደክማለች ምናምን ብለህ ያልከው። ስለዚህ እሷም ስትመጣ እንዴ አትብሉም እንዴ ነበር ያለችው። በላን፣ በጣም ጠግበናል፣ በቃ አንቺ እኔ ቁጭ ቤት ነገኘ ከተጫውቺ ግን አንቺም ቅመሽ ውስጥ ሲሏት እንግዲህ እንኳን ልትቀምሰው አላሰበችው። ማንኪያውን አፏ ላይ አድርሳ ነበረ የመለሰችውና ሲያዩት ያላማረ ሲበሉት ያቀራል ነው ነገሩ። ሲያዩትም አያምርምና የፈይበንም ሞያ እንግዲህ ዛሬ ለይተንላታል። ይህን ነገር ያደረገችው ነብዩን ለማቅረብ ነብዩን የራሷ ለማድረግ ነው። ቀደም ብሎ እንግዲህ ነብዩ ጽጌረዳ ርቃኛለች፣ የሆነ ሰው በውሸት አራርቆናል፣ ምን ብለው እንዳራረቁን አላቅም፣ ነገር ግን አንቺ አሁን ታስፈልገኛለሽ፣ ጽጌረዳና እኔ በፍጹም መራረቅ የለብንም፣ በቅርቡ መታረቅ አለብን ነበር ያላት። ስለዚህም ደግሞ እኔ ጽጌረዳን አፍቅሬያታለሁ፣ በቃ አላቅም ድንገት አፍቅሬያታለሁ ነበረ ያላትና በጣም እንዲደነገጠችው ፌበን እንዴ ወድጃታለሁ፣ በጣም ጥሩ ነው፣ በጣም ደስ ይላል፣ መዋደድ እኮ ማፍቀር እኮ ጥሩ ነው፣ በጣም ደስ ይላል እያለች እየተርበተበተች ነበረ። ነገር ግን የራሷን ስራ ጀምራለች አሁን እነሱን ለማጣላት። መኮንንና እሷንም እንግዲህ መጨረሻ ላይ አብረው ቁጭ ብለው እያወሩ ነበረ። እሷም እግሩን እያሸችው አይዞህ በቃ ትድናለህ እያለችው ትሪት እያደረገችው ነበረና ይህን ነገር እያደረገች ያለችው እሷን እንዲወዳትና እንዲያፈቅራት ነው። እሱ ግን እናንተ ሁለታችሁም ለጥብቅ ጉዳይ እፈልጋችኋለሁ፣ የእናንተ እገዛ ያስፈልገኛል፣ ከጎኔ ልትሆኑ ይገባል፣ የሆነ ነገር እነግራችኋለሁ ነበር ያለውና እንዴ ንገረን፣ ጓደኛ አይደለ እንዴ ከኛ የምትደብቀው ነገር አለ? ሁሉም ነገር ከጎንህ ነው ነበሩትና እሱም ከግራ ከቀኙ እያየ አባትየው አለመኖሩን በማረጋገጥ እንግዲህ ስለዚህ ጽጌረዳ በፍጥነት መጣረቅ አለብን፣ ምንም በማለቀው ጉዳይ ከጽጌረዳ ሸሻኛለች፣ አኩርፋኛለች፣ ተቀይራብኛለች። ስለዚህ እንደምንም ብላችሁ ከጽጌረዳ አስጣርቁኝ፣ ካሳረቃችሁኝ በኋላ ብንብዬ ከዚህ ሀገር ይዤ አጠፋለሁ ነው ያለው በማለት በጣም እንዲደነገጡት። መኮንንም አይ ጥሩ ነው፣ በጣም ጥሩ ውሳኔ ነው ያለው። መኮንን እንግዲህ ጽጌረዳን ይወዳታል። ጽጌረዳን በጣም ነው የሚወዳት። ፌበን ደግሞ በተቃራኒው ነብዩን ትወዳለች ማለት ነው። ስለዚህ እናንተ ሁለታችሁ ተመካክራችሁ ጽጌረዳን በእጄ ማስገባት መቻል አለባችሁ ብሏቸዋል። እነሱም እሺ ችግር የለውም እኛ ጓደኞችህ ነን፣ አንተ ማዘዝ ነው እንጂ ሌላ ነገር ማስጠንቀቅ አይጠበቅብህም፣ ስራችን ነው እንሰራለን ብለዋል። ነገር ግን ፌበን ተንኮል አስባለች። በስልኳ ሪከርድ እያደረገችው ነበረ ማለት ነው። መኮንንን ተጫወት እንጂ ዝምታ ያስፈራል፣ ዝም አትበል እያለችው እንግዲህ ነገሮችን እያሰነካከለች ትገኛለች። እሱም አንተ ጽጌረዳን በጣም ተወዳታለህ አውቃለሁ፣ አትዋሸኝ፣ አንወሻሽ፣ እውነቱን እንነጋገርና መፍትሄ እንፈልግ። እኔ ደግሞ ነብዩን በጣም ወዷለሁ፣ አንተም ጽጌረዳን ተወዳታለህ። ስለዚህ ይሄን ነገር የሆነ ነገር ማድረግ መቻል አለብን ነበር ያለችው። እሺ እስማማለሁ፣ ምን እናድርግ ነበር ያላትና በቃ ጭራሽ እነሱ ማቀራረብ ሳይሆን እነሱ እንዲራራቁ ማድረግ አለብን። እኔም ነብዩን የራሴ ማድረግ መቻል አለብኝ፣ አንተም ደግሞ በየዙር ጽጌረዳን የራስህ አድርግ ነበር ያለችው። እሱም በጣም ጥሩ በሀሳብሽ እስማማለሁ ብሏታል ማለት ነው።
ነብዩን ደጋሚ እንግዲህ እየቀበሩት ነው የሚገኙት እና ጽጌረዳ ግን ምን ትወስን ይሆን የሚለውን እንግዲህ በሌላ ቪዲዮ ይዤላችሁ እመማጣ ይሆናል። እስከዛው ድረስ ቪዲዮ ላይክ እያደረጋችሁ ሰብስክራይብ እያደረጋችሁ አብራችሁን ቆዩ።